አፍሪካ የምግብ ሉዓላዊነቷን ለማረጋገጥ በመጀመሪያ በአርሶ አደሮቿ ባለቤትነት ስር ያሉ የመሬት የዘር እንዲሁም የፈጠራ ሀብቶቿን መመዝገብና መጠበቅ የግብርና መረጃዎቿንም ከነጣቂዎች መከላከል አለባት ተብሏል። የተባለው የፕላንና ልማት ሚኒስቴር እንዲሁም ደግሞ የአፍሪካ የምግብ ሉዓላዊነት ጥምረት በጋራ ባሰናዱትና የባዮዲጂታል ቴክኖሎጂዎች በአፍሪካ ያላቸው አተገባበር ላይ ምክክር በተደረገበት መድረክ ላይ ነው። በዚሁ መድረክ ላይ ዓለማችን ግዙፍ የቴክኖሎጂ ኩባንያዎች የዳታ ማዕከላትን በመገንባትና ዲጂታል አገልግሎቶችን በማስፋት ሰበብ በአፍሪካ የሚሰሯቸው ስራዎች ላይ አህጉሪቱ ክትትል የማድረግ አቅሟን ማሳደግ ይገባታል ነው የተባለው። አቤል አበበ ጉዳዩን በዝርዝር ተመልክቶታል። ዳግማዊት ደረጃ ታቀርበዋለች። በዛሬው ዕለት የፕላንና ልማት ሚኒስቴር እንዲሁም የአፍሪካ የምግብ ሉዓላዊነት ጥምረት ከሌሎች አጋሮቻቸው ጋር ያሰናዱት የምክክር መድረክ ዋና የመወያያ አጀንዳ የነበረው በቴክኖሎጂ ወደ ኋላ የቀረችው አህጉር እንዴት በግብርናው ዘርፍ ተጠቃሚነቷን ማረጋገጥ ትችላለች የሚለው ነበር። በዚሁ መሰናዶ ላይ እንደ ትልቅ ችግር የተነሳው አፍሪካ በቴክኖሎጂ አጠቃቀም ከጊዜው ጋር አለመራመዷ ብቻ ሳይሆን ከሌሎች አህጉራት የሚመጡና ጥቅም ላይ የምታውላቸው የግብርና ቴክኖሎጂዎችን ጥቅምና ጉዳት ለመለየት የሚያስችል አቅም አለማዳበሯም ጭምር ነው። ከረጅም ጊዜያት ጀምሮ ቴክኖሎጂን የተመለከቱ ውሳኔዎች የሚወሰኑት ከኛ መሬቶች፣ ከኛ ማዕድ ቤቶችና ከኛ ማህበረሰብ በራቀ ሁኔታ ነው። ዲጂታል መጠቀሚያዎች፣ ሰው ሰራሽ ልህቀትና አዳዲስ የባዮ ዲጂታል ቴክኖሎጂዎች በአህጉሪቱ ቅልጥፍናና እድገትን በማምጣት ስም በፍጥነት ተግባራዊ እየሆኑ ነው። ነገር ግን ዋና ተግባራቸው የትላልቅ ዓለም አቀፍ ተቋማትን ጥቅም ማስጠበቅ ነው። እያስተናገድን ያለነው አህጉራችን የዓለምን 60% ያልታረሰ ምርት ይዛ የዓለማችን ቁጥር 1 ምግብ አስመጪ የሆነችበትን ተቃርኖ ነው። የግብርናችን የጀርባ አጥንት የሆኑት አርሶ አደሮችም በአየር ንብረት ለውጥና በገበያ ተለዋዋጭነት እንዲሁም ጊዜ ባለፈባቸው መሰረተ ልማቶች እየተፈተኑ ነው። ይህ ተቃርኖ ለፈጣን ምላሽ የምንቀርብበት እንጂ እጣ ፈንታችን አይደለም። ለዚህ ሽግግር መሳሪያ የሚሆነው ደግሞ በእጃችን ያለው ቴክኖሎጂ ነው። ዲጂታል ቴክኖሎጂ አፍሪካና የአህጉሪቱ አርሶ አደሮች ከዘመነኛው ቴክኖሎጂ ጋር በተያያዘ እየተጋፈጡት ያለው ፈተና እንዲህ በግልጥ ቢቀመጥም ምላሽ ሰጥቶ መፍትሄ ለማበጀት ግን አፍሪካውያን በቅድሚያ እነዚህን ጥያቄዎች መመለስ ይገባቸዋል ነው የተባለው። ወሳኝ የሆነውን ጥያቄ በብርታትና በግልጸኝነት መጋፈጥ ይጠበቅብናል። ከአፈራችን ከአርሶ አደሮቻችንና ከስነ ምህዳሩ የሚመነጨውን መረጃ በባለቤትነት የያዘው ማን ነው? አነስተኛ መሬት ያላቸው አርሶ አደሮቻችን በተለይም ሴቶችን እንዴት አድርገን ነው ከዲጂታል መገለል የምንታደጋቸው? እናም ይህ አብዮት የእውነት አካታች እንዲሆን ዲጂታል ዕውቀትን በገጠራማ አካባቢዎች እንዴት ነው የምናሰፋው የሚለውንም መመለስ ይገባናል። እዚህ ያለነው አፍሪካ በትላልቅ ዓለም አቀፍ ካምፓኒዎች ለሚመራ ዲጂታል አሰራር የመሞከሪያ መሬት መሆን ስለሌለባት ነው። እዚህ ያለነው የአፍሪካውያንን ንቅናቄዎች፣ የአፍሪካውያን ድምጾች የአህጉሪቱን የወደፊት የምግብና የቴክኖሎጂ ሁኔታ የግድ ቅርጽ ማስያዝ ስለሚገባቸው ነው። ስለዚህ ራሳችንን ከነዚህ ቴክኖሎጂዎች የሚጠቀመው ማን ነው፣ በማንስ ጉዳት ላይ ብለን መጠየቅ አለብን። አርሶ አደሮቻችንን፣ ዘሮችን እንዲሁም መሬታቸውንና ፈጠራዎቻቸውን የተመለከቱ መረጃዎችን እንዴት መጠበቅ አለብን የሚለውንም ማሰብ ያስፈልጋል። ይህን መረጃ መጠበቅ ኢትዮጵያውያንን ጨምሮ በሌሎችም የአህጉሪቱ ሀገራት ትኩረት ተሰጥቶበት ሊሰራ ይገባል የሚሉት በአፍሪካ 50 ሀገራትን አባል አድርጎ የሚሰራው የአፍሪካ ምግብ ሉዓላዊነት መረብን በዳይሬክተርነት የሚመሩት ሚሊዮን በላይ ምሳሌ አድርገው የሚጠቅሱት የባለቤትነት መብት ጉዳይ መፍትሄ ሳይበጅለት በአሜሪካ ባለ ላብራቶሪ የጄኔቲክ ለውጥ ተደርጎበታል ያሉትን የጤፍ ጉዳይ ነው። ጤፍ ምርታማነትን በ25% እንጨምራለን። ምንም በመከላከል ሲተኛ ጤፉ በደንብ እንዲ ካፈራ በኋላ ይተኛል። ያ ግሽበት ይባላል፣ ገሸበ ይባላል። ያንን ለመከላከል አጫጭር የሆኑ ጤፎችን አምርተናል ነው እንግዲህ። እነዚህ ጤፎች በእርግጠኝነት ብዙ ፈርቲላይዘርና ብዙ ፔስቲሳይድ እንዲወስዱ እንዲቀበሉ ተደርገው ነው የሚፈረጉት። ፓተንት ማን እንደሚያደርጋቸው የሚታወቅ ነገር የለም። የኢትዮጵያ ገበሬ ግኝት ነው ጤፍ። ምንድነው ገበሬው የሚያገኘው ነገር? ምንም የሚታወቅ ነገር የለም። AI predicts drought patterns። የሰው ሰራሽ ልቀት የድርቅን ሁኔታ መተንበይ ስለሚያስችል የአፍሪካ ቀንድ አርሶ አደሮች ድርቅን የሚቋቋም ምርት እንዲያመርቱ ሊያግዝ ይችላል። የብሎክቼን ቴክኖሎጂ ደግሞ ነጠላ የቡና ፍሬን በኦሮሚያ ካሉ አነስተኛ የቡና ገበሬዎች አንስቶ እስከ ለንደን ካፌዎች ያለውን ጉዞ በመለየት ገበሬው በግልጽ መንገድ ፍትሃዊ ክፍያዎችን እንዲያገኝ ያግዛል። ይህ የሚሆነው ፓን አፍሪካዊ የሆነ የዲጂታል ስርዓት በመዘርጋት
ለአስርተ ዓመታት ብልጽግናችንን የጎተቱ የንግድ እንቅፋቶችን ስናስወግድ ነው። የምንፈልገው የወደፊት ጊዜያችን ቴክኖሎጂ አርሶ አደሮቻችንን የማያፈናቅልና ብቁ የሚያደርግ እንዲሆን ነው። መረጃ ያላጨድነው ያልተቆጣጠርነውና ለራሳችን እድገት ያላዋልነው በጣም ዋጋ ያለው ምርት ነው። ጉግልና ማይክሮሶፍትን ጨምሮ ሌሎችም ዓለም አቀፍ ግዙፍ ተቋማት የአፍሪካን ዲጂታል እድገት ለማሳደግ የሚሰሩትን ስራ በበጎ አይን ብቻ መታየት አይገባውም የሚል ሐሳብ በተሰነዘረበት በዚህ መድረክ ላይ እነዚህ ኩባንያዎች የኢንተርኔት ማስተላለፊያ መስመራቸውን ሆነ ዳታ ሴንተራቸውን እየገነቡ ያሉት የጥንቱን የባሪያ ንግድ መስመር ተከትለው መሆኑን ማስተዋል ይገባል የሚል ትችት ተደምጧል። ለዚህ መፍትሄ ሆኖ የተቀመጠው ደግሞ የራስን መረጃ በራስ አቅም የመሰብሰብ አቅምን ማደራጀት ብቻ ነው። አሁን እንደ ሀገር ኢትዮጵያ የገበሬው መረጃ የህብረተሰቡ መረጃ በሙሉ በራሷ ቁጥጥር ስር ቢሆን እንደ አፍሪካ ደግሞ በአፍሪካ ቁጥጥር ስር ቢሆን ገበሬው ደግሞ ይሄን ቢያቅ እኛ እንኳን ገበሬው እኛም አናቅም። አሁን በአብዛኛው በየስልካችን የምንሰጠው መረጃ ምን እንደሆነ አናቅም፣ የት እንደሚሄድም አታቅም። እና የሚያማውቅ ብንችል ጥሩ ሊሆን ይችላል። ከውጭ ምግብ ባስመጣህ ቁጥር ጸረ ነፍሳት መድኃኒቶች ባመጣህ ቁጥር ከውጭ ማዳበሪያ በገፍ እያስገባ በሄድክ ቁጥር ሉዓላዊነትህን እንትን እያረከው ነው የምትመጣው፣ ሌሎች እየሰጠህ ነው የምትመጣው። ሮል አውት ኦፍ ዚስ ፋይዳ ዲጂታል መታወቂያን መተግበራችን ግልጽነትን ለመፍጠር የአየር ንብረት ለውጥ ፈንድን ተደራሽነት ለማረጋገጥ የሚጠቅም ነው። ለአነስተኛ አርሶ አደሮች እንዲሁም ለኢንተርፕራይዞች የማንነት መታወቂያ እንዲኖር በማድረግ መጭበርበርን ቀንሷል።